ልቤ ስብር አለ። በንስሐ ፊቱ ተንበረከኩኝ። ሰው ምን ይለኛልን ፈርቼ ይህን ሁሉ ኃጢአት ሰርቼ እንዴት እመለሳለሁ የሚል ሐሳብ ተቀብዬ ከእግዚአብሔር የምህረትን አምላክ አይደል ምህረቱን ለመንኩኝ። ደግሞ በፊቱ ቆምኩኝ። የዛን ቀን ወሰንኩኝ። የዓለምን ሕይወት አልፈልግም አልኩ። የአባቴን ቤት መረጥኩኝ። መጨረሻው ነው ውረዱ አለ። በረዳቱ ንግግር ከሐሳብ የመለስ አልኩኝ። ከታክሲው እያወረድኩኝ አዎ ያቺ ቀን መመለሼ የሆነች ብዬ ፈገግ አልኩኝ። ቤት ስገባ ባዶ እጄ መግባት አልወድም። ሰፈራችን ውስጥ ካለው አትክልት ቤት ሙዝና ብርቱካን ገዝቼ ወደ ቤት ገባው። ቤታችን እንደተለመደው መዝሙር ተከፍቷል። ከውስጡ ሳቅ ይሰማኛል። ይህን ሳቅ አውቀዋለሁ። ፈገግ ብዬ በሩን ከፍቼ ገባው። ሰላም ገና እንዳየችኝ ይሳቄ ብላ መታቀፈች። ፈገግ ብዬ እኔም አቀፍኳት። እማዬንም ሰላም ብዬ ቁጭ አልኩኝ። አቤ የለም እንዴ ብዬ እማዬን ጠየቅኳት። ዛሬ አዳር ጸሎት አለ ብሎ ወጥቷል አለች። ይዤ የመጣሁትን ፍራፍሬዎች ልታጥብ ወደ ውስጥ ገባች። እኔም ምልክ ይሳቄ አገልግሎት እንዴት ነበር አለችኝ ሰላም። እግዚአብሔር ይመስገን በጣም ቆንጆ ነበር። እግዚአብሔር ሁላችንንም በብዙ ረድቶናል አልኳት። አሜን ብላ ፈገግ አለች። ከጸሎት ጀምሮ እስከ ቃል ድረስ አንድ አይነት ሐሳብ ነበር እና በቃ እግዚአብሔር በጸሎት በአምልኮ በቃል በደንብ ተናግሮናል። እግዚአብሔር ሊያነቃን ፈልጎ ነው፣ ግን ምን ነበር ሐሳቡ አለች። ሁሉም ሲጠቁሙን የነበረው እንደ እግዚአብሔር ፍቃድ መኖር እንደምንችል ነው። አዎ ልክ ነህ፣ የእግዚአብሔር ፍቃድ መኖርን ስናስብ ብዙ እንቅፋቶች አሉ አለች። በረጅሙ ተነፈስኩና አዎ ሰላሜ ልክ ነሽ አልኳት። እማዬም ወጣችና ራት በልተን ሰላምዬን ሸኝቻት ወደ ክፍሌ ገባሁ። እንደለመድኩት እግዚአብሔር ፊት በርከክ ብዬ ጸልዬ መጽሐፍ ቅዱሴንም አንብቤ ወደ አልጋዬ ውስጥ ገባሁ። ገላበጥ እንቅልፍ እምቢ አለኝ። ስልኬን ከፍቼ የራሄልን ስኖርልህ የሚለውን መዝሙር ከፈትኩት። ስኖርልህ ያኔ ነው ደስ የሚለው ቅድም ሰላም ያለችኝ ወደ ጭንቅላቴ መጣ። አዎ ልክ ነህ፣ የእግዚአብሔርን ፍቃድ መኖር ስናስብ ብዙ እንቅፋቶች አሉ ያለች። ይህ እንቅፋት ካጋጠማቸው መካከል አንዱ ነኝ። ቅድም ሳስበው የነበረው ታሪኬ ትዝ አለኝ። የዛን ቀን ልቤን ሰብሬ ወደ እግዚአብሔር ልመለስ እንጂ የሚጎቱትኝ ብዙ ነገሮች ነበሩ። በቃኝ ብዬ እዛው ሶፋ ላይ እያለቀስኩኝ እንቅልፍ ወሰደኝ። ከእንቅልፌ የቀሰቀሰኝ የስልክ ጥሪ ነበር። ቁጥሩን እንኳን ሳላየው ነበር ያነሳሁት። ኩርነን ባለ ድምፅ ሄለው አልኩኝ። አንቺ ቅመም ምንሽ ዛሬ ቀረሹ አለኝ። ስልኬን እያየው ስሙን ካረጋገጥኩኝ በኋላ አልመጣም አልኩት። አቤልም ምንሽ ቤት ሰላም አይደሉም እንዴ አለኝ። እኔ ሰላም ነኝ አልኩት ኮስተር ብዬ። ዛሬ ምንድነው ጥምም ያልከው? ለማንኛውም የሆነች በርጫ ይዤ ልክ እየመጣው ነው አለ። አልመጣም አልኩ አይደል እንዴ ብዬ ጮኩበት። አንተ ዛሬ ጤነኛ አይደለህ፣ በል ነገ እንገናኝ ብሎ ስልኩን ዘጋው። ተናድጄ ስልኬን ሶፋ ላይ ወረወርኩት። ታናሽ ወንድሜ አቢ እማዬ ብሎ ተጣራ። ያኔ ነበር ወደ ራሴ መለስ ያልኩት። ወደ አቢ ዞር ብዬ መች መተህ ነው አልኩት። ከጓዳማዬ ብቅ ብላ አረ ሌላ ሰውም አለ አለች። ማን አልኳት። ሰላሚና ፈገግ ብላ እኔ አለች። ከጓዳ እየመጣች ፈገግ ብዬ አንገቴን ደፋው። ከአጠገቤ መጣ ቁጭ አለች። እንዴት ነህ አለች። ደህና ነኝ አልኳት እንዳቀረቀርኩ። ከተቀመጠችበት እየተነሳች የሐና ተክሌን ሰላም ነው የሚለው መዝሙር እየዘመረች ተመለሰች። ደህና ነው ካለች ሱናማይቷ የአንድ ልጇን ነፍስ አታ ከቤቷ ታዲያ እንዴት አልል ሰላም ነው ባለቤት አለኝ የኔ አይደለሁም የሚለው። ፈገግ አልኩኝ። ከተቀመጥኩበት ለመነሳት ስሞክር
አቅም አጠረኝ። ወንድሜ ይህን አይቶ ደህና ነህ አለኝ። አዎ ብዬ ስም ብዬ ቁጭ አልኩ። እራት ብዙም አልበላው፣ እዛው ሶፋ ላይ ነበር። ብርድ ልብስ ለብሼ ለመተኛት ብሞክር እምቢ አለኝ። ስም ብዬ መገላበጥ ጀመርኩኝ። ከንፈሮቼ ድርቅ ብለዋል። በጣም አቅበጠበጠኝ። ሰውነቴ ውሃ ነው የሆነው። ያቺን ሌሊት አይኔ ፈጣን ያነቃችሁ። 11 ሰዓት ላይ እማዬ ለጸሎት ስትነሳ እኔን ለማየት በዛው መጣች። ስታይኝ አይኖቼ ይቁለጨለጫሉ። ውይ ሳቄ፣ ምን ነው ለምን ተነሳህ አለች። ወይ መነሳት፣ አልተኛሁም እማዬ አልኳት። በቃ ተነስ አብረን እዚህ እንጸልይ አለች። እንደምንም ብዬ ቁጭ አልኩ። እማዬ ካጠገቤ በርከክ ብላ መዝሙር ከፈተች። ይረዳል፣ ይደግፋል፣ ጉልበት ይሆናል ጌታ። አይዞ ባይ ወገን ደራሽ የምስኪኖች አለኝታ። ይረዳል፣ ይደግፋል፣ ጉልበት ይሆናል። ምርር ብዬ አለቀስኩ። አዎ ጌታ ሆይ እርዳኝ፣ እኔን ደካማውን እርዳኝ፣ እንድኖርልህ እንድገዛልህ እርዳኝ። አባቴ መንፈስህን ከእኔ አትውሰድ እያልኩኝ ማልቀስ ጀመርኩኝ። አልገፋ ያለኝ ሌሊት መጸለይ ስጀምር ምንንም ሳላቀው 1 ተኩል ሆኗል። እማዬ አጠቃላ ጸልያ ከተንበረከከችበት ተነሳች። እስኪ አቤል ልቀስቅሰው፣ እሱ እኮ በቃ የጠዋት እንቅልፍ ይወዳል ብላ ወደ ጓዳ ገባች። ስልኬ ወዲያው ጠራ። ሳየው ሰላም ይላል። አነሳሁት። እስካሁን አልተነሳሁም እንዳትለኝ አለች። አልተኛሁም ብልሽስ ብዬ ሳኩኝ። እኮ ለምን አለች። ቆይ ግን ደህና ያደርክ አይባልም አልኳት። በአካል እልሃለሁ ብዬ ነው አለች። የግቢያችን በር ሲንኳኳ ይሰማኛል። አንቺ ነሽ አልኳት። አይ አንተ ነህ፣ አሁንና ክፈተኝ አለች። እሺ ብዬ ስልኩን ዘግቼ ወደ ውጭ ወጣሁ። በጣም እያዞረኝ ነው። ፀሐይ ደግሞ ምንድን ነው በዚህ ጠዋት እያልኩኝ በሩን ከፈትኩላት። ደህና አደርክ አለች ፈገግ እያለች። እግዚአብሔር ይመስገን እንዴት አደርሽ አልኳት፣ እዛው በሩን ይዤ እንደቆምኩ። እግዚአብሔር ይመስገን፣ እኔ የምልህ እንዳልገባ ነው በሩን ይዘህ ቆምከው አለች። ኧረ አይደለም ግቢ ብዬ በደንብ ከፍቼ ያስገባዋት። እማዬ ገና ስታይ የኔ ሰላም ብላ ሳመቻት። እማዬና ሰላም ጓዳ ጉድ ጉድ እያሉ ነው። እኔና ወንድሜ ቁጭ ብለን የዮናታን አክሊሉን ቻናል ከፍተን እያየን ነበር። በመሃል ስልክ ጠራ። አቤል ይላል። ደስ አለኝ። ቶሎ ብዬ አነሳሁትና ከቤት ወጣሁ። የቀደሙ ድካሜ በአንዴ ጠፋ።